ተቋማት፣ ሆስፒታሎች፣ ክሊኒኮች፣ የህዝብ ጤና ኤጀንሲዎች አስፈላጊ ልዩና አጠቃላይ እንክብካቤን በመስጠት የበሽታዎችን ምርመራ፣ ሕክምናና ማገገሚያን ጨምሮ የሰውን ህይወት ለመጠበቅ ወሳኝ ናቸው። በመከላከል አገልግሎት፣ በድንገተኛ ምላሽና በጤና ትምህርት የህዝብ ጤና ደህንነትን ያረጋግጣሉ። እነዚህ ተቋማት ስር የሰደዱ ሁኔታዎችን ለመቆጣጠር በመልሶ ማቋቋም ጤናን በመጠበቅ ህይወትን ያሻሽላሉ። የህብረተሰቡን ደህንነት በማስጠበቅ እንግልትና ሞትን ለመቀነስ ይረዳሉ። የጤና ተቋማት ተደራሽነት ለማህበረሰቡ ጤና መጠበቅ ወሳኝ ናቸው። በሀገራችን ብሎ በወረዳችን የማህበረሰቡን ጤና ለመጠበቅ ከቀበሌ ጤና ኬላ ማቋቋም ጀምሮ በቀጠናዎች ጤና ጣቢያዎች ተቋቁመዋል። የጤና ተቋማት በየአካባቢ መቋቋም ደግሞ ማህበረሰቡን ስለ ጤናው ግንዛቤ እንዲኖረውና የመከላከል የመታከምና ሰፊ ችግሮች ከጤናው ጋር በተያያዘ ሲገጥመው ለመታከም ያግዛሉ። በመሆኑም በወረዳችን የጤና ኬላዎችና ጤና ጣቢያዎች ለማህበረሰቡ ዘርፈ ብዙ አገልግሎት እየሰጡ ይገኛሉ። በዚህም በተቋማቱ የምክር አገልግሎት፣ የእናቶች የወሊድ አገልግሎት፣ ክትባትና ሌሎች አገልግሎቶች እየተሰጡ ነው። ይህም የማህበረሰቡን ጤና ለመጠበቅና ለመሻሻል ሰፊ ሚና ይጫወታሉ። ጤና ደግሞ ከሁሉም በላይ ቅድሚያ የሚሰጠውና አምራች ኃይልን ጤናው ተጠብቆ ሁሌም በሀገራዊና በማህበራዊና በኢኮኖሚያዊ ልማቶች እንዲሳተፍ ለማድረግ ትኩረት የሚሰጠው ማህበራዊ አገልግሎት ነው። በዚህም ጤናማና አምራች ዜጋ ለማፍራት በሽታን የቅድመ መከላከል ስራ መስራት እንዳለበት መረጃዎች ይጠቁማሉ። በመሆኑም የጤናውን ዘርፍ የመከላከል ስራን ለማጎልበት የጤና ተቋማት ሰፊውን ድርሻ ይይዛሉ። በእነዚህ የጤና ተቋማት የምክር፣ የሕክምና፣ የክትባት፣ የእናቶች የወሊድ ክትትልና አገልግሎት ሰፊውን ድርሻ ይይዛል። በመሆኑም ይህን ተግባር በዋናነት ለማስፈጸም ከሚደረገው ጥረትም ዋነኛው የጤና ተቋማትን ማስፋፋት፣ የሰለጠኑ ባለሙያዎችን ቁጥር መጨመር፣ በዘመነ መልኩ የሕክምና፣ የክትባትና የእናቶች የወሊድ አገልግሎት መስጠት ግንባር ቀደም ተግባራት ናቸው። ይህንንም ተግባር በትኩረት ከሚፈጸሙ ተቋማት መካከል የሽንዲ ጤና ጣቢያ ግንባር ቀደምና ተጠቃሽ ነው። የእናቶች ወሊድ አገልግሎት አንድም እናት በቤት መውለድ የለባትም በሚል መርህ የእናቶችና የህፃናትን ጤና በጠበቀ መልኩ ለመስጠት የቅስቀሳና የማስተማር ስራ በመሰራቱ የእናቶች ግንዛቤ እያደገ የመጣ ሲሆን የእናቶች ወሊድ አገልግሎት ከቅድመ ወሊድ እስከ ድህረ ወሊድ መሰጠቱ የእናቶችና የህፃናት ሞት በእጅጉ ቀንሶታል። የወሊድ አገልግሎት ስራውንም በእጅጉ ጨምሮታል። ወንበርማ ወረዳ በእናቶች ክፍልና በህፃናት ክፍል የግንዛቤ ትልቅ ለውጥ አግኝቷል። አንዲት እናት ቤቷ ለመውለድ የምትቸገርበት ወቅት ቀጥላ ወደ ጤና ጣቢያ የመምጣት ፍላጎቷም የጨመረ ነው። በተመሳሳይ ክትባት የሚያቋርጥ የለም። አሁን ስታዩት ማለት ነው ክትባት የሚያቋርጥ የለምና ስለዚህ ትንሽዬ መጀመሪያ ስንጀምረው ከክልሉ እንደውም የመጀመሪያው ክትባትን ለማዘመን የሞከርነው እኛ ነን። የዚህ ጤና ጣቢያ ማለት ነውና እዚህ ጤና ጣቢያ በትንሽ ክላስ ጨምረን በትንሽዬ ማስዋብ ጀመርነ። የዛን ጊዜ እናስታውሳለን ወደ 55% አካባቢ ነው የክትባቱ አፈጻጸም የነበረው። ከ55 ቀጥታ ስንት ገባ? ወደ 80% አካባቢ ገባና መጨረሻ ላይ ምንድነው የተደረገው? ራሱን ችሎ ክፍል እንዲገነባለት ተደረገ። ስለዚህ ክፍል በአለማና በጤና ጣቢያው ትብብር የተገነባ በሞስት ወደ 4 ክፍል ያለው 3 ክፍል ያለው ቅድም ያያችሁት ማለት ነውና ያን ከተገነባ በኋላ እናቶችን ያን ወደ ዘመናዊነት ከቀየርነው በኋላ አሁን ከ95% እስከ 98% በአብዛኛው 100% ፍጻሜ አግኝቷል ማለት ነውና ክፍሉ መሻሻሉ በጣም ብዙ ለውጦችን አምጥቶልናል። አንደኛ እንግዲህ እናቶች የሚመካከሩና የሚማማሩበትን ሂደት ፈጥሮልናል። በጣም ብዙ እናቶች ናቸው የሚመጡ በየቀኑ ወደዚህ ጤና ጣቢያ ከገጠር ቀበሌዎች ሳይቀር የክፍሉ ምቹነት አይቶ የሚመጡ እናቶች ናቸው ያሉና እንግዲህ መማማር አገልግሎት እንሰጣለን ማለት ነው። የጤና ተቋሙ ለነፍሰ ጡር እናቶች የወሊድ አገልግሎት በተጠናከረ መልኩ እየሰጠ ሲሆን የማቆያ ክፍል በማዘጋጀት ከወሊድ ጋር በተያያዙ የሚመጡ ችግሮችን በመቅረፍ እናትም ልጅም ጤናቸው ተጠብቆ እንዲወልዱና ሩቅ ቦታ ሄደው የሚታከሙበትን ወጪና እንግልት ከማስቀረቱ በተጨማሪ ቤታቸው የሚወልዱ እናቶችን ቁጥር በመቀነስ በኩል ሰፊ ድርሻ አለው። በመሆኑም የሽንዲ ጤና ጣቢያ ለብዙ ዓመታት ለማህበረሰቡ ጤና አገልግሎት በመስጠት ጤናቸው እንዲጠበቅ በማድረግ በኩል ሰፊ ስራ ሲሰራ የቆየ ሲሆን ከቅርብ ጊዜ ወዲህ በተለየ መልኩ ዘመናዊ በሆነ መንገድ የእናቶች ወሊድ አገልግሎት የህፃናት ክትባት መስጠት መቻሉ ለእናቶችና ለህፃናት ዘርፈ ብዙ ጠቀሜታ መስጠት መቻሉን ያነጋገርናቸው የህብረተሰብ ክፍሎች ይናገራሉ። የእናቶች ክፍል ባለሙያ አቶ ዋለልኝ አባቱ እንደሚሉት በሽንዲ ጤና ጣቢያ የቤተሰብ ምጣኔና የእናቶች ወሊድ አገልግሎትን በትኩረት እየሰሩ ሲሆን የነፍሰ ጡር እናቶችን ክትትል ከማሳደግ በተጨማሪ ወደ ሌላ ቦታ ሄደው የሚታከሙ እናቶችን ከጤና እክልና ከኢኮኖሚ ብዝበዛ መታደግ መቻሉን ያስረዳሉ። እሺ፣ ዋለልኝ አባቱ እባላለሁ። እናቶች ክፍል ባለሙያ ነኝ።
ሽንዲ ጤና ጣቢያ ውስጥ ነው አገልግሎት እየሰጠን ያለ ነው። ስለዚህ ያው በሽንዲ ጤና ጣቢያ አጠቃላይ የወረዳውን ከ50% በላይ ያለው ነው እዚህ አገልግሎት እየተሰጠ ያለው። እዚህ ከወሊድ አገልግሎት ጀምሮ እስከ ፋሚሊ ፕላኒንግ የቤተሰብ ምጣኔ አገልግሎት የሚባለውን አገልግሎት እየሰጠን ያለ። በተጨማሪ አሁን አዲስ ኢኒሼቲቭ የሚባለውን ያው ኦፕሬሽን አገልግሎት ያው እንግዲህ ወደ 2 ዓመት ሆኖታል የጀመረ። አጠቃላይ አሁን በዚህ 5 ወር 6 ወር አካባቢ ወደ 550 እናቶች አካባቢ አገልግሎት ተሰጥቷል በወሊድ። ከነዚህ 134 እናቶች የሚሆኑት ያው ኦፕሬሽን ተሰርቶላቸው አገልግሎት ያገኙ እናቶች ናቸው። ከዚህ በመቀጠል ያው የቤተሰብ ምጣኔ አገልግሎት የሚለው ወደ 60% ያክል አገልግሎት እያገኙ ነው። ሌላው ያው ይሄ የነፍሰ ጡር ክትትል የሚባል አለ። ከመጀመሪያ የነፍሰ ጡር ክትትል እስከ ኤንሲ 8 የሚባለውን ፈርስት ኤንሲ እና ከዚህ ወደ 90% አካባቢ አሁን በ5 ወር ሽፋኑ 90% አካባቢ ይሆናል። ቁጥሩን አሁን በደንብ አልያዝኩኝም። አጠቃላይ እንደ ጤና ጣቢያ በቃ ከአንድ ቀለል ያለ ፕራይመሪ ሆስፒታል ያልተናነሰ ነው አገልግሎት እየተሰጠ ያለው። ሰፊ ነው ተቋሙ። ያው የተለያዩ ቀጠናዎች የሚመጡ እናቶች አሉ። በዚህ ወደ አዊ ዞን አካባቢ ይዞ የመሃል እንትን ስለሆነ ብዙ እናቶች ናቸው እየፈሰሱ ያሉት እና አገልግሎቱ ያው ከሚጠበቀው በላይ ነው ሰርቪስ እየተሰጠ ያለ። እዚህ ውስጥ ያለው ባለሙያ ያው የተወሰነ መጠኑ ቀነስ ያለ ነው። በጤና ጣቢያ ስታንዳርድ ነው እየተሰጠ ያለው። ግን አገልግሎቱ በሆስፒታል ደረጃ ነው አገልግሎት እየተሰጠ ያለ ብለን ነው ምናምነው እኛ። ምክንያቱም የሚመጡ እናቶች ብዙ ኬዞችን ነው እያስተናገደ ያለ። ይሄ ውርጃ ጋር በተያያዘ ቅድም ካወራሁት ጋር በተያያዘ ኤንሲ ዴሊቨሪ የሚባለው አሁን የወሊድ አገልግሎቱ ብዙ አይነት ነው አገልግሎት የሚሰጠው። ኖርማል የወሊድ አገልግሎትና ይሄ አብኖርማል የሚባለው ኦፕሬሽን ጋር ተያይዞ የሚመጡ አገልግሎቶች አሉ እና ሰፋ ብሎ ነው እየተሰጠ ያለው። የሽንዲ ጤና ጣቢያ ኃላፊ አቶ ሀብታሙ አላምሪ እንደሚሉት ተቋሙን ለማዘመን ሰፊ ስራዎች የተሰሩ ሲሆን የእናቶችን ወሊድ አገልግሎት በማሳደግ ቤት የሚወልዱ እናቶችን ቁጥር በመቀነስ ብሎም ወደ ሌላ ቦታ የሚላኩትን ማስቀረት እንደተቻለና የሰው ኃይልና የሕክምና መሳሪያ በማሟላታቸው አገልግሎት አሰጣጡን ማሻሻል መቻላቸውንም ያስረዳሉ። ሽንዲን ጤና ጣቢያ ለማዘመን ብዙ ስራዎችን ሰርተናል ማለት ይቻላል። ከዚህም አንዱ ከመጀመሪያ ስንጀምር ከግቢው ውበት አጠባበቅ ጀምሮ ነው እንትን ያለው። የግቢው ውበት እንግዲህ በሐምሌ ነሐሴ አካባቢ ነው እንደዚህ ለማዘመን እንደዚህ ንጽህናውን የጠበቀ እንዲሆን ለማድረግ የሞከርነው። በዛን ሰዓት ጀምረን እናቶች አካባቢ ሰርቪሱ እንዲሻሻል ያው አንዳንድ መሟላት ያለባቸውን እንትኖች አሟልተናል። ለምሳሌ አሁን ኦፕሬሽን ሰርቪሱ እንዲቀጥል አድርገን ተቋርጦ ነበር መሀል ላይ። እሱንም ባለሙያም አፈላልገን በመቅጠር ያንን አስቀጥለናል ማለት ነው። እናቶችም ከነበረው አሁን በፊት ኦአር በተቋረጠ ሰዓት እና አሁን ኦአሩ ከጀመረ በኋላ ከወር ጨምሯል። አሁን ለምሳሌ ሐምሌ ላይ አሁን ወደ 64 እናቶች ነበሩ እዚህ ጤና ጣቢያ ላይ ለመውለድ እንትን ያደረጉት። ነሐሴ ላይ ወደ 74፣ መስከረም ወደ 93፣ ጥቅምት እንዲህ ያለ እየጨመረ ነው የመጣ እና አሁን ወደ ባለፈው ወር ላይ አሁን የዳሩን ወር ስናይ ወደ 127 እናቶች መጥተው እዚህ አገልግሎቱን አግኝተዋል በወሊድ ብቻ ማለት ነው። እና በዛው ልክም የእናቶች አሁን እነዚህ ከወሊድ ጋር ተያይዞ የሚመጡ ችግሮች አሉ። አንዳንድ ህፃኑ አቀማመጡ ሌሎችም አሉ ወደ ኦፕሬሽን ወይም ወደ ሪፈር የሚያስሉ የነበሩ ማለት ነው። እነዛን ሰርቪሶች እዚሁ ባለሙያ አመቻችተን እዚሁ አሁን ሪፈር ወደ ቡሬ የሚሄዱ እናቶችን እንግልቱን ለመቀነስ ብዙ ጥረት አድርገናል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ቴዎድሮስ ቻላቸው በበኩላቸው የሽንዲ ጤና ጣቢያ በእናቶች ወሊድ አገልግሎት እና በህጻናት ክትባት የተሻለ ስራ እየሰራ ሲሆን የእናቶች የተጠናከረ የወሊድ አገልግሎት እስከ ቀዶ ጥገና ድረስ መሰጠቱ የእናቶችን እና የልጅን ጤና መጠበቅ እንደተቻለ አስረድተው የእናቶች ማቆያ ክፍልም እንደ ሞዴል ሆኖ እያገለገለ እንደሚገኝ ያስረዳሉ። እና እናቶች ቅድም እንዳያችሁት አሁን እዛ አቀምጠው ነው የሚሉት። ስለዚህ በተለይ ከሰኞ እስከ ዓርብ ነው ክትባት አውደ ዕለቱ የሚሰጥ ሙሉ ቀኑን የሚሰጥና ስለዚህ የዋናው ማዘመናችን ምንድነው? አንደኛ ክትባቱ ሲሰጥ ከተሰጠ በኋላ እናቶች እዛ አትሊስት ለ30 ደቂቃ አርፈው መሄድ አለባቸው። ያን አርፈው እንዲሄዱ ደግሞ ክፍሉን ምቹ ማድረግና በደንብ
የሚቀመጡበትን እንዲሁም አሻንጉሊት የሚጫወቱበትን ቴሌቪዥን ያሉበትን ህፃናቶች በማይሰለች መንገድ የተሰራበት አግባብ አለ ማለት ነው። እና አሁን በዚህ ዓመት ደግሞ ለየት አድርገን ምንድነው የጨመርነው በአልማ ትብብር እና በጤና ጣቢያው ትብብር በሁለቱም በተቀናጀ መንገድ ጤና ጣቢያው ወደ ዘመናዊነት ተቀይሯል ማለት ነው። በአጠቃላይ የእናቶች የወሊድ አገልግሎት በጤና ተቋማት አገልግሎቱን ማግኘታቸው ዘርፈ ብዙ ችግሮች በመቅረፍ ጤናማ እናትነትና ጤናማ ልጅን ለማግኘት የሚረዳ በመሆኑ በተጠራከረ መልኩ ሁሉም እናቶች በጤና ተቋም መውለድ ይኖርባቸዋል መልእክታችን ነው።